በቤተሰቧ ተጥላ የነበረችው በስቃይ የተመታችው ልጅ ፊርዶስ ከሳውዲ። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ በአላህ ቃል የአላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ ህዝነት፣ ረህመት፣ ጥበቃው አይለያችሁ ያልኩኝ የዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ የእህት የወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና በዛሬም እጅግ የሚያሳዝን በቤተሰቧ ተጥላ የነበረችው በስቃይ የተመታችው ልጅ ፊርዶስ ከሳውዲ ክፍል 6። በዚህ በታደሰው ሲህር ምክንያት ከባለቤቴ ጋር የደረሰብኝ ስቃይ በጣም ልብ የሚሰብር ነበር። እሱ የሚሰራበት ጊዜ አብቅቶ ህጋዊ ሆኖ የመጣው ባልተቤቴ እንደ ህገወጥ ፖሊስ ሲያይ መደባበቅ ጀመረ። እኔም እንደዛው። የጠላትነት መንፈስ ሲሩ እኛን በጠላትነት መንፈስ ቤታችንን ሞላን። ባሌን ሳየው እንኳን ምክንያታዊ ያልሆነ ቁጣ ይፈጠራል። እጠላዋለሁ። ሲተነፍስ ያስጠላኝ ነበር። እሱም የኔን ንዴት በንዴት ይመልሳል። አንዳንዴም የሁለታችን ፍቅር ሙሉ በሙሉ የጠፋ ይመስላል። እንፋቀር የነበረው ትዝታ እንደ ውሸት ይቆጠር ነበር። በሩቅያ ክፍለ ጊዜ ቁርአን ስንቀራ ወይም እሱ አዝካሩን ሲል እኔ ወይ አዝካሬን ስል ድምጽ ከሰማን በጣም ያስቃየን ነበር፣ ያመን ነበር። ያኔ እኔ አቅም አጥቼ ስንቀጠቀጥ ወይም ስተናነቅ ባሌ ይበልጥ ይፈራል፣ በጣም ይደነግጣል። እሱን ከጎኔ ባየውም የሲህሩ ጅን እሱን ለመጥላት እሱን ለመገፋፋት ይሞክራል። በቃ ከምላችሁ በላይ ተቆጣጠረኝ። የሲህሩ ዓላማቸው ትዳራችንን ማፍረስ ስለሆነ ፍች የሚለው ቃል ብዙ ጊዜ በጭንቅጭቃችን መካከል ይነሳ ነበር። ባለቤቴ ግን አላህን በመፍራትና በእኔ ላይ ባለው ፍቅር ምክንያት ብቻ ነው የጸናው። ትንሽ ሲረጋጋ ምንም ቢፈጠርብሽ አልተወሽም፣ ሲህሩ እስኪወጣ ድረስ እታገላለሁ ይለኛል። ባልተቤቴ ወላሂ በችግሬ ሰዓት ያልተወኝ ሰው ጀግና የሆነ በየቀኑ በጸሎቱ በሩቅያና በትዕግስቱ ከኔ ጋር ይፋለም ነበር። የኔን ጩኸት የኔን የንዴት መግለጫዎች ይቋቋም ነበር። ለልጃችን ስንል መጽናት ነበረብን። አንድ ቀን ባሌ ድንገት መጥቶ በትከሻዬ ላይ ተደፍቶ አለቀሰ። ፊርዶስ አንቺን እወዳለሁ፣ ግን ይህ ነገር እያጠፋን ነው። ይህ ጦርነት ግን የኛ አይደለም፣ የሸይጣን ጦርነት ነው። እኛ ግን በአላህ ፈቃድ እናሸንፋለን አይደል አለኝ በፍርሃት የሚያጣኝ እየመሰለው
ጠየቀኝ። የእርሱ እንባ የኔም እንባ ሆኖ ፈሰሰ። አዎ ወላሂ እናሸንፋለን፣ አንለያይም አልኩት። ህመሙ ከበፊቱ የከፋ ሆኖ ተሰማኝ። ምክንያቱም አሁን ከጎኔ የምወደው ሰው አለ፣ እሱንም እየጎዳሁት ነው። አላህ ግን በዚህ ከባድ ምዕራፍ ውስጥ ጽናትን ይሰጠን ዘንድ ለመንን። ያኔ ብቻ አይደለም አሁንም እየተማጸንን ነው። ይህ የሲህር ጥቃት በእኔና በባለቤቴ መካከል ሊያለያየን አልቻለም። ይልቁንስ በአላህ ላይ ያለንን ጥገኝነትና እርስ በእርስ ያለንን ፍቅር አጠናከረው። በጨለማው ውስጥ እሱ ብርሃን ሆነ፣ እኔም የትዕግስቱ ምንጭ ሆንኩኝ። በቤተሰቦቼ የታደሰው ሲህር መተት በእኔና በባለቤቴ ትዳር ላይ የፈጠረው ውጥረት ሊቋቋሙት ከሚችለው በላይ ነበር። የፍቅር ቤታችን የጦር ሜዳ ሆነ። ነገር ግን ከዚህ በፊት ተፈትኜ በመዳኔ ምክንያት አሁን ተስፋ ለመቁረጥ ዝግጁ አልነበርኩም። በድጋሚ ከኡስታዝ አቡ ሙሳ እና ከኡስታዛ ጋር መነጋገር ጀመርን። በዚህ ጊዜ ግን ሕክምናው እኔን ብቻ ሳይሆን ሁለታችንንም የሚመለከት ስለሆነ አንድ ላይ ሹራ እናደርግ ነበር። ኡስታዝ አቡ ሙሳ ፊርዶስ ሲህሩ አሁን የተሰራው በባለትዳሮች ግንኙነት ላይ ነው። ዓላማው መለያየታችሁ ነው። ስለዚህም ትግሉ የጋራ መሆን አለበት። ለባለቤትሽም ከጎንሽ መሆን ከሩቅያ ሕክምናውም ውጭ ለእርሱ ጥንካሬ ይሆናል ብለው አስረዱን። የሕክምናው አዲስ ስልት በሶስት ምሰሶች ላይ ያተኮረ ነበር። የጋራ ሩቅያ በኦንላይን የምናደርገው የሩቅያ ክፍለ ጊዜ ሲሆን አብዱል መጂድ ከጎን ሆኖ ድምፁን ከፍ አድርጎ ይቀራል። እጆቹን በላይ ላይ በማድረግ ደግሞ ዱዓ እንዲያደርግልኝ፣ ዚክሮችን እንዲልልኝ፣ እንዲያነብልኝ ታዘዘ። የሱ ድጋፍና ጸሎት የሕክምናውን ውጤት አበረታታው። እኔ ደግሞ ሌሊት እርሱ ሲተኛ ተነስቼ ሩቅያን አደርጋለሁ። የልጄን ራስም የባለቤቴን ራስም እዳብሳለሁ። የቤተሰብ ስሜታዊ ድጋፍ። ኡስታዛ በሳይኮሎጂካል ክፍለ ጊዜዎቹ ላይ ባለቤቴን ማካተት ጀመረች። ንዴትና ግፊቴ በጅን ምክንያት እንደሆነ እንዲረዳውና በእኔ ላይ እንዳይበሳጭ ታስተምረው ነበር። እሷም ሲህሩ የእሷን ልብ እንጂ እውነተኛ ማንነቷን አይደለም የሚያናገረው በማለት ታጽናናው ነበር። ይህ ወላሂ እንደ አዲስ ነው ትዳራችንን የመሰረተው የኢማን ምሽግ። ሁለታችንም ሰላትን በጋራ እንድንሰግድ፣ ቁርአንን በየቀኑ በቤት ውስጥ በከፍተኛ ድምፅ እንድናነብና ጧትና ማታ አዝካሮችን አጥብቀን እንድንይዝ ተመከርን። ቤታችንን ከመንፈሳዊ ጥቃት የምንጠብቅበት ምሽግ መገንባት ነበረብን። ያ ጊዜ ያ ረቢ እንዴት እንደሚጣፍጥ! የጋራ ሩቅያ የምናደርግበት ጊዜ በጣም ከባድ፣ ጣፋጭ፣ እልህ አስጨራሽ ነበር። ቁርአን በሚነበብበት ጊዜ በሰውነቴ ውስጥ የመቃጠል ስሜት፣ ከውስጤ የመጣ ንዴትና ጭንቀት ይታይብኝ ነበር። አንድ ቀን በሕክምና ክፍለ ጊዜ ወቅት ጅኑ በኔ ድምፅ እንዲህ አለ፣ አልወጣም። ይህች ሴት ደስተኛ እንድትሆን አልፈቅድም። በቤተሰቧ በቋሚነት እንዲሰቃይ አዘውኛል። ይህን ትዳር አፈርሳለሁ ሲል ኡስታዜ እንዲህ ሊፈጠር እንደሚችል ስላስተማሩት ባለቤቴን በዚህ ጊዜ አልፈራም። እንባው ፊቴ ላይ እየተንጠባጠበ ነበር። በአላህ ስም እምልልሃለሁ፣ ከአላህ ፈቃድ ውጭ ይህችን ሴት ልትነካት አትችልም።
የአላህን ቅጣት ፍራ፣ ውጣ በማለት በድምጽ ከፍ አድርጎ አስደነበረው። የባለቤቴ መስዋዕትነት አብዱል መጂድ የኔን ስቃይ በማየቱ ይደክም ያዝንልኝ ነበር። ነገር ግን ለእኔ ሲል ስራውንም ቢሆን ቀንሷል። ልጄን ይዞ እኔን በመርዳት ላይ አተኮረ። በየምሽቱ ከተኛን በኋላ እንኳ እጆቹን ጭንቅላቴ ላይ በማድረግ በድብቅ ፋቲሃን፣ አያተል ኩርሲን አንቀጽና 3 ቁል ምዕራፎችን እየደጋገመ ያነብልኝ ነበር። ይህም በቤተሰቦቼ የታደሰው ሲር በእኔ ላይ የሚኖረውን ተጽዕኖ በጣም እየቀነሰው መጣ። ከወራት ከባድ ትግል በኋላ ሲሩ ደግሞ መፍረስ ጀመረ። የህመሙ ምልክቶች ቀስ በቀስ እየጠፉ መጡ። የቁርአን ድምጽ በሰማሁ ጊዜ ሰውነቴ ይረጋጋ ጀመር። የድካምና የንዴት ስሜት ቀነሰ። ከሁሉም በላይ ግን እኔና አብዱል መጂድ መካከል የነበረው ፍቅርና መግባባት ተመለሰ። ያንን ፍቅር ከዚህ ቀደም ከነበረው የበለጠ አጥብቀን ያዝነው። ሲሩ ሊለያየን ሞክሮ ነበር፣ ግን አላህ በእምነታችን ምክንያት አጣበቀን። ሕክምናው ሲጠናቀቅ ሁለታችንም ሙሉ በሙሉ ዳንን። ትዳራችን ከፈተናው በኋላ ይበልጥ ጠንካራ ሆነ። ፊርዶስ አሁን የሁለት ፈተናዎች አሸናፊ ነች እላለሁ ለሚጠይቁኝ ሁሉ። ታሪኬ ግን አላበቃም። የታችን ታሪክ ክፍል 6 ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎች እንዲዳረስ አድርጉ። ባረከላሁ ፊኩም። በክፍል 7 ኢንሻአላህ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና ዕውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።